ሰላም የአፍታ ቲዩብ ተከታታዮች እንደምን አላችሁ? በባለፈው ምዕራፋችን በምዕራፍ 1 ክፍል 1 ስር የተመለከትናቸውን የትምህርት ይዘቶችን ለማየት እንሞክራለን። በምዕራፍ 1 ስር የተመለከትናቸው የግላዊ ዕለት ውሎ ማስታወሻ ምንነት፣ እንዲሁም ደግሞ ግላዊ የዕለት ውሎ ማስታወሻ የሚያካትታቸው ነገሮች፣ በተጨማሪም ግላዊ የዕለት ውሎ ማስታወሻ አቀራረብ መንገዶች እና ግላዊ የዕለት ውሎ ማስታወሻ ባህሪያት የሚሉትን ለማየት ሞክረናል። ዛሬ በምዕራፍ 1 በክፍል 2 ስር የቃላት ፍቺን እንመለከታለን። ቃላት ሁለት አይነት ፍቺ አላቸው። አንደኛው አገባባዊ ፍቺ ወይም ደግሞ አውዳዊ ፍቺ የምንለው ሲሆን ሁለተኛው መዝገበ ቃላዊ ፍቺ የምንለው ይሆናል። አገባባዊ ፍቺ ወይም ደግሞ አውዳዊ ፍቺ ማለት ቃላት በአረፍተ ነገር ውስጥ በአጠቃቀም ወቅት የሚኖራቸውን ፍቺ የሚመለከት ነው። መዝገበ ቃላዊ ፍቺ ማለት ቃላት በቁማቸው የሚሰጡትን ፍቺ ሲሆን በዚህም ባህሪያቸው ከአንድ በላይ ፍቺ እንዲኖራቸው ይሆናል ማለት ነው። እንግዲህ የቃላት አገባባዊ ፍቺና መዝገበ ቃላዊ ፍቺን ስንመለከት ወይ በምሳሌ ለመመልከት ብንሞክር አንድ ምሳሌ ላንሳላችሁ። ለምሳሌ ሸረከተ የሚለውን ቃል እንመልከት። ይሄንን ሸረከተ የሚለውን ቃል በመዝገበ ቃላዊ ፍቺና በአውዳዊ ፍቺ እንመለከተዋለን ማለት ነው። ፍቺ ሸረከተ ማለት መዝገበ ቃላዊ ፍቺ ስንመለከት ቀደደ፣ ተረተረ፣ ገረደፈ፣ ከካ የሚል ፍቺ ይኖረዋል። ይሄ መዝገበ ቃላዊ ፍቺ ነው። ቅድም እንዳነሳውላችሁ ቃላት በመዝገበ ቃላዊ ፍቺ ሲፈቱ የተለያየ ፍቺ ይኖራቸዋል ማለት ነው። ፍቻቸው የተለያየ ይሆናል ማለት ነው። ሁለተኛ ምሳሌ እንመልከት። ሸረከተ የሚለውን እንመልከት። አሁንም ሸረከተ የሚለውን በአረፍተ ነገር ውስጥ አስገብተን ስንመለከት ወፍጮ እህሉን ሸረከተ ብንል አሁን እዚህ ጋር ሸረከተ የሚለው ቃል ወይም የዚህ ቃል ፍቺ አንድ ወጥ ወይም ደግሞ አንድ ፍቺ ይዛል ማለት ነው። ከካ ወይም ገረደፈ የሚል ፍቺ ይዛል ማለት ነው። ሁለተኛ ላይ ስንመለከት አጥሩ ላይ ያለው ሚስማር ልብሱን ሸረከተው ስንል ቅድም ባነሳውት አረፍተ ነገር ውስጥ ጋር ያለው ካለው ጋራ በፍቺ ሊመሳሰል አይችልም። ለምሳሌ ወፍጮ እህሉን ሸረከተው ስንልና አጥሩ ላይ ያለው ሚስማር ልብሱን ሸረከተው ስንል በሁለቱ አረፍተ ነገር መካከል ያለው የቃላት ፍቺ የተለያየ ይሆናል ማለት ነው። ስለዚህ አጥሩ ላይ ያለው ሚስማር ልብሱን ሸረከተው ማለት ከካ ወይም ገረደፈ ሳይሆን ቀደደ ወይም ተረተረ የሚል ፍቺ እንዲይዝ ይሆናል ማለት ነው። እንግዲህ አውዳዊ ፍቺ ሲሆን ቃላት አንድ የተወሰነ ፍቺ ይኖራቸዋል። ይሄ አውዳዊ ፍቺ ብለን እናስቀምጠዋለን ማለት ነው። ስለዚህ የቃላት ፍቺ ትክክለኛ ፍቻቸውን ወይም ደግሞ ቋሚ የሆነ ፍቻቸውን የምንለየው ወይም ደግሞ የምናውቀው ሁሌም በኮንቴክስቹዋል ወይም ደግሞ በአረፍተ ነገር ውስጥ ወይም አውድ ውስጥ ገብተው ሲነገሩ ቃላት የተለየ ወይም የተለያየ ፍቺ ሳይሆን አንድና ወጥ የሆነ ፍቺ ይይዛሉ ማለት ነው። ነገር ግን ቃላት በቁማቸው እንዲሁ በቁማቸው ስንፈታቸው ወይም ደግሞ ስንተረጉማቸው በጣም ልዩ የሆነ ፍቺ ሊይዙ ይችላል ማለት ነው። እንግዲህ ተማሪዎች የዛሬውን ትምህርትን በዚህ ላይ አበቃለሁ። በሚቀጥለው ክላስ የቃላት መጥበቅና መላላት ወይም ደግሞ ቃላት ሲጠብቁና ሲላሉ ምን አይነት ትርጉም እንደሚኖራቸው እንደሚይዙ የሚያመለክት ትምህርት ይዤላችሁ እቀርባለሁ። እስከዚያው ድረስ መልካም ቀን ይሁንላችሁ። ቴንክ ዩ